ሰው ስንት ቀን ይምር ይመስላችኋል? ስንት ቀን ይምራል? ቢበዛ 1 ቀን 2 ቀን 3 ቀን። ለምሳሌ አሁን ሰው ጋር ተጣልተን ታረቁ ስንባል ምንድን ነው የምንለው? ቻልኩት እኮ ስንት ዓመት አይደለም የምንለው? በጣም ስንት ዓመት አሁንማ አበዛው እንላለን አይደለም? እግዚአብሔር ግን አበዛው አይል፣ ሁል ጊዜ ይችላል። አሁን ዛሬ እኔ ለምሳሌ 30 ዓመቴ ወይም 40 ዓመቴ 50 ዓመቴ ቢሆን ለምሳሌ 50 ዓመቴ ቢሆን ምን ይሆናል? የዛሬ 7 ዓመትም ችሎኛል፣ የዛሬ 47 ዓመትም ችሎኛል፣ የዛሬ 45 ዓመትም ችሎኛል፣ ይኸው ዛሬም ችሎኛል እግዚአብሔር። ስለዚህ ምን ይባላል? መሐሪ ወትረ ይባላል። ሁልጊዜ የሚምር እግዚአብሔር ብቻ ነው። ሰው ሰኞ ያበላና በሉ ይልመድባችሁ ነገ ምኑ አደራችሁን እንዳትቀሩ ይላል። እንሄዳለን። 3ኛ ቀን እንሄዳለን። እንዲህ ሰው ስራ የለውም እንዲህ ቀስ ብሎ እግዚአብሔር መስገን ይላል። ላፉ ነው። ውስጥ ግን እንዲህ ስራ የለውም እንዲህ ሰው ይላል ማለት ይጀምራል። 4ኛው ቀን እንዴ ዘመኑን አልገባህም እንዴ ሰውዬ በልተንቀሳቅሰ ስራና ብላ ይቀልዳል እንዴ በኑሮ ውድነት ይላል ማለት ነው። ሰው ሁልጊዜ አይራራም። ሰው ሁልጊዜ አይሰጥም። 1 ቀን ቢያልፍ ሁልጊዜ አያልፍም። ኧረ እንኳን 1 ቀን የማያልፍ ብዙ አለ። አሁን እናንተ እኔን መቼስ አባ ትሉኛላችሁ። 1 ቀን ግን ስሰርቅ ብታዩኝ እኮ አታልፉኝ። ሁላችሁም በደንጃ ነው የምትወግሩኝ የሚመስለኝ ማለት ነው። እግዚአብሔር አጋልጠኝና አተጃ ይጣለኝ ብቻ ዋናው ነገር ማለት ነው። እሱ ነው ዋናው። እና ሰው 1 ቀን አያልፍም። እግዚአብሔር ግን 1 ቀን ያልፋል። እና ሸልጎ ገምግሞ ይተዋል። እያየ እንዳላየ ዝም ብሎ ይሄን ሁሉ ችሎ ይኖራል። እንደ እግዚአብሔር ያለ ታጋሽ የለም። እና እንዲያውም ይሄንን መዝሙረ ዳዊት መዝሙር 12 ቁጥር 5 ሊቃውንቱ ተረጉም ግን የእግዚአብሔር ቸርነቱና ፍቅሩ ይላሉ እንደ በጋ ጠል ነው። የበጋ ጠል ሲወርድ የበጋ ጠል ወይም የበጋ ዝናብ ማለት ነው። ሚያዝያ መጋቢት ላይ የሚዘንበው ዝናብ በፀሐይ እየተቀቀለ ያለውን ዘር አረስርሶ እንዲበቅል እንደሚያደርገው በመከራ ውስጥና በኃጢአት እሳት ውስጥ ያለውን ሰው እግዚአብሔር እኮ ቸር ነው ብሎ አልቅሶ እንዲመለስ የሚያደርግ እንደገና የምግባር ፍሬ እንዲያበቅል የሚያደርገው ኃጢአት ቆርጥሞ እንዳያስቀረው የሚያደርገው የእግዚአብሔር ቸርነት ነው። ስለዚህ እግዚአብሔር ቅዱስ ዳዊት እኔ ግን በምሕረትህ እታመናለሁ፣ በምሕረቱ ተማምነን እንድንድን አምላከ ቅዱሳን ይርዳን። ይህን ዘመን መሻገር የሚችል ንጹሕ ክርስቲያን ብቻ ነው። ራሳችን ማንጻት ይጠበቅብናል። ኃጢአትን ለነገ አትበሉ። የጽድቅም ለነገ የለውም፣ የኃጢአትም ለነገ የለውም። ነገ ምን እንደሚመጣ አታውቁም። ነገ የማትችሉበት ዘመን ይመጣ እንደው አታውቁም። ጽድቅንም ዛሬ ስሩ፣ ኃጢአትንም ዛሬ አውጥታችሁ ጣሉ። የነጻ ክርስቲያን እንደ ወተት ነጭ ነው ማለት ሥላሴን ይመስላል። ምን ኃጢአት ብንሰራ ከተናዘዝን እግዚአብሔርን እንመስላለን። ከዚያ በኋላ ተመልከቱ፣ እንደ ጥርስ የተባለ ጥርስ ጠንካራ ነው፣ አጥንት ይቆረጥማል። ሰማዕትነት ነው ይሄ ሰማዕትነት። ሰማዕትነት በሉ። ቅዱስ ጳውሎስ ምን አለ? ወተት ገና ጥርስ ስላላወጣችሁ ምን እግታችኋለሁ? ወተት እግታችኋለሁ። ለሕፃን ልጅ ገና ድድብ ይቻላለሁ፣ ወተት ለስላሳ ነው። ጀማሪ ክርስቲያን የሚወደው ቀለል ያለ ስብከት ማለት ምን ማለት ነው? እግዚአብሔር ያበላል፣ እግዚአብሔር ያጠጣል ብቻ ነው። ለእግዚአብሔር እንሙት ሲባል ግን አይ አታስጨንቁን፣ ዓለሙ እያስጨነቀን ደግሞ እናንተ ጭንቀት አትጨምሩብን ነው የሚለው። ደግሞ ስለዚህ መከራን ውደዱት። መከራ የምንወድ ክርስቲያኖች ጠንካራ ሲያጥንት እንቆርጥም። እንግዲህ እስከ መቼ ለጋውን እንኖራለን? ሁሉ ይቅለልልን። መከራ ተመልከቱ። ከበድ ያለ መከራ ስንቀበል የዘላለም ዕዳ ይቀልልናል። የእግዚአብሔርን ሕግ ግን ስንቀንስ ሕይወታችን ይቀነሳል። እኛ ወደ እግዚአብሔር ሕግ እንምጣ እንጂ ሕጉን ወደ እኛ ማውረድ የለብንም። ስርዓቱ ይሻሻል ስንል፣ ቅዳሴው ይጠር ስንል፣ ሁሉ ይቅለልልን ስንል ተጃጀል ጠንከር ያለ አሁን እኮ ተመልከቱ። ከበድ ያለ ስብከት ሲበላ እንቅልፍ ይዞጭልን ነው የሚለው። በእውነቱ ከበድ ያለ እግዚአብሔር 5 እንጀራ አበርክቶ አበላ ሲባል እንላለን። እስኪ ጥርስ አውጡ፣ እንደው በሞት ይዣችኋለሁ። ጥርስ አውጡ። እሺ፣ ጥርስ ማውጣት ማለት ጠንከር ያለ ክርስቲያን ነው። ጠንከር ያለ ምን ሰማ ጠንከር ብለን ምን ጸልይ፣ እንቅልፋችን ቀነስ፣ ከሳንቲሙም ቀነስ አድርጎ አስራት በኩራትን ማውጣት፣ ከሆድም ቀነስ አድርጎ መጾም፣ ከጉልበትም ቀነስ አድርጎ መስገድ፣ እንደዚህ ይጠበቅብናል። ኮምታራ ክርስቲያን፣ ሰማዕት የሆነ ክርስቲያን። ቤተ ክርስቲያን የምትጠፋው መከራ ሲበዛ ሳይሆን መከራ ስታጣ ነው። ክርስቲያንን ኃጢአት ይጨርሰዋል እንጂ መከራ ይጨርሰው። የክርስቲያን ደም ክርስቲያን ያበቅላል። የክርስቲያኖች ደም ዘር ነው። ስለዚህ አጥንት የምንቆረጥም መከራ ቢቀርብልን የማንበገር እንድንሆን አምላከ ቅዱሳን ይርዳል።